እዚህ ውስጥ የሚቀበሩት እንግዲህ በጣም ብዙ ቢሊዮነሮች ውስጡም ስትገቡ እንደ ኤሲ፣ ቴሌቪዥን፣ ሶፋ ሁሉ ነገር የተሟላለት ነው። ራሱ የሆነ ሊፍትም አለው። ወደ ቤዝመንት መውረድ ለሚፈልግ ሊፍት አለው። ለመሆኑ በግለሰብ ደረጃ የመቃብር ቦታ መክፈት እንደሚቻል ስንቶቻችሁ ታውቃላችሁ? ይሄ ከጀርባዬ የምትመለከቱትም በመላው ዓለም ዝናው የናኘው የማይክል ጃክሰን መቃብር ነው ማለት ነው። የሀገራችን ሰው ሲተርት ዞሮ ዞሮ ከቤት ኖሮ ኖሮ ከመሬት ይላል። ትክክል ነው። የዚች ዓለም ቆይታችንን ስንጨርስ ሀብታም ሆነ ድሃ፣ ትልቅ ሆነ ትንሽ፣ አጭር ሆነ ረዥም፣ ያገኘ ይሁን ያጣ፣ ማንም ይሁን ማንም፣ ባለስልጣን ይሁን ወታደር፣ መሪም ይሁን ተመሪ፣ ሁሉም ይችን ዓለም ትቶ በሞት ያልፋል። ታዲያ እንግዲህ ሞትን ስናነሳ ደግሞ መቃብርን አለማንሳት አይቻልም። ዛሬ በዚህ ቪዲዮ የማሳያችሁ በዓለም ሳሉ ተንደላቀው በቢሊዮን በተገዙ ቤቶች የሚኖሩ በውድ መኪኖች የሚንፈላሰሱ ቢሊዮነሮች ከዚህ ዓለም ሲያልፉ ለመሆኑ እንዴት ነው የሚቀበሩት? ምድር ላይ በጣም ዝነኛና ታዋቂ የሆኑ ሚሊዮነሮችና ቢሊዮነር የሆኑ ታዋቂ ሰዎችም ከዚህች ዓለም ሲያልፉ እንዴት ይቀበራሉ? ዛሬ በሁለት የአሜሪካ ግዛቶች ላይ የሚገኙ ቢሊዮነሮች የሚቀበሩባቸው የመቃብር ቦታዎችን ከነዋጋቸው ከነቀብር ኢንዱስትሪው ለማመን የሚከብድ ነገር በዚህ ቪዲዮ አሳያችኋለሁ። እንዲሁም ደግሞ እሱ ሲቀበር የቀብሩ ቪዲዮ ሲተላለፍ በመላው ዓለም ብዙ ተከታታይ ያለው የቀብር ስነ ስርዓት የተከናወነለት ዝነኛው ማይክል ጃክሰን የተቀበረበትን መቃብር እንዲሁ አስገራሚና ለየት ያለ ነው። እሱንም አይቀርም እናያለን። የመጀመሪያው እንግዲህ አሁን የምገኝባት ማያሚ ከተማ ናት። በፍሎሪዳ ግዛት ማያሚ ከተማ መሃል ላይ የሚገኘውን ውድ የቀብር ቦታ አሳያችኋለሁ። ከዛም ባሻገር ደግሞ እንዲሁ ወደ አሜሪካዋ ካሊፎርኒያ ግዛት ተጉዘን በሎስ አንጀለስ ከተማ የሚገኘውን ማይክል ጃክሰንን ጨምሮ ሌሎችም በጣም ዝነኞችና ቢሊዮነሮች የተቀበሩበትን መቃብር አሳያችኋለሁ። እርግጠኛ ነኝ ማናችሁም ልትገምቷቸው ማችሉ የሚገራርሙ አይነት የመቃብር ቦታ አብረን እናያለን ማለት ነው። እንግዲህ የዛሬው ጉዞ ወስዶ የመቃብር ቦታ ደርሶናል። አብራችሁን ቆዩ። ሜክ ሹር የዩቲዩብ ቻናሌ ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ማናየው፣ ማንገባበት፣ ማንፈትሸው፣ ማንታዘበው፣ ማንገረምበት፣ ማንማርበት ቦታ በምድር ላይ አይኖርም። ሁሉም ጋር እየተጓዝን ነው፣ እንጓዛለን። ስለዚህ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቅርቡ 2 ሚሊዮን አይደለም ብዙ ሚሊዮን እንገባለን። ከስፖንሰራችን ማስታወቂያ በኋላ ተመልሰን እንገናኛለን። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ከማስታወቂያው ተመልሰናል። ወደ መጀመሪያው የመቃብር ቦታ እናመራለን። ፍሎሪዳ በጣም ይሞቃል። ስለዚህ ኤሲያችንን እናበራለን። መነጽራችንን እናረግና መነጽር ሳረግ እንዴት ነኝ በእናትህ። ሌትስ ጎ። አሁን እንግዲህ ደርሰናል። ወደ መቃብር ስፍራው ገብቻለሁ። ኦሬዲ መኪና ማቆሚያ እየፈለኩኝ ነው። ከዛ ጉብኝታችንን እንጀምራለን። ገና ወደ መቃብር ቦታው ስትገቡ ያለው ቪው እጅግ በጣም ነው የሚያምረው። ሉክ ያ ቢሮአቸው ነው ፊት ለፊት የምታዩት ማለት ነው። ከዛ እዩት፣ ፋውንቴኑ ምኑ እጅግ በጣም ነው የሚያምረው። ያው ቤተሰቦች ምናምን ሲመጡ እንግዲህ እዚህ ጋር ጎልፍ ካርቶች አሉ። ስለዚህ ውስጥ እንግዲህ መንዳት ላይ ተጠበቅባችሁ ይችላል። ፓርኪንግ እዚህ ጋር አለ። እዚህ አድርጋችሁ በጎልፍ ካርት ሴክሽን አለው ሁሉም ቦታ የመቃብር ቦታው ሴክሽናችሁን ስትናገሩ ሴክሽኑ ድረስ በጎልፍ ካርቶቹ ይወስዷቸዋል ማለት ነው። ያው ቀብርም ሲኖር እንደዚሁ እየመጣ መኪና ይቆምና ሰዎቹ በጎልፍ ካርት እየተወሰዱ ወደ ለቅሶ ቴንት ቦታ ላይ ይሄዳሉ ማለት ነው። ስለዚህ እንግዲህ መኪናዬን ላቁምና የዚህ የሚያሚውን ቱር እንጀምር። ከዛ በኋላ ይሄን ቦታ አይተን ደግሞ ወደዛኛው እንሄዳለን ማለት ነው።
ማለት ነው። አሁን የምንገኝበት ይህ የመቃብር ቦታ ካባሬዮ ሪቬሮ ጉድላንድ ኖርዝ ተብሎ የሚጠራ ሲሆን በመሃል ሚያሚ የሚገኝ ነው። የዚህ ግዙፍ የመቃብር ቦታ ባለቤት ደግሞ በዓለም ላይ በትልቅነቱ ተወዳዳሪ የሌለውና በርካታ የመቃብር ቦታዎችን የሚያስተዳድረው ሰርቪስ ኮርፖሬሽን ኢንተርናሽናል ወይም በምህጻረ ቃሉ SCI ተብሎ የሚጠራው ግዙፍ የቢሊዮን ዶላር ኩባንያ ነው። ጉብኝታችን ጀምሯል። እንግዲህ እንደዚህ አይነት የመቃብር ስፍራዎች ላይ ስትመጡ 4 አይነት የአቀባበር ደረጃዎች አሉ። ስለዚህ ያው ይሄ እንግዲህ በይፋ ሀብታሞች ብቻ የሚቀበሩበት ነው ወይም ቢሊዮነሮች ብቻ ነው የሚቀበሩበት ባይባልም ግን የራሱ የሆኑ ደረጃዎች አሉት ማለት ነው። ደረጃዎቹም እንግዲህ በ4 ይከፈላሉ። 4ቱንም ለማሳየት ሞክራለሁ አክሰሱን እስካገኘሁ ድረስ ማለት ነው። የመጀመሪያው እንግዲህ አመድ ማስቀመጫዎች ናቸው። ሰዎች ሲሞቱ እንደ ምርጫቸው ሁሉም ሰው ይቀበራል ማለት አይደለም። እንደ አቅሙ አመድ የሚቀመጥበት አለ። ለምሳሌ አስክሬኑ እንዲገባ ይደረግና እስከ 1800 ዲግሪ ሴልሺየስ እንዲቃጠል ይደረጋል። አስክሬኑ ከተቃጠለ በኋላ እንግዲህ ወደ ደቃቃ አመድነት ተቀይሮ አመዱ በትንሽ በሆነች ማሰሮ በምትመስል ነገር ይቀመጥና በብፌ ውስጥ ይቀመጣል ማለት ነው። ይሄ አቀባበር ስነ ስርዓት እንግዲህ እስከ 7000 እስከ 10000 የአሜሪካን ዶላር ይፈጃል። እዚህ ያለው ቦታ ላይ አሁን የማሳያቸው የመቃብር ቦታ ላይ ማለት ነው። እንግዲህ ይሄኛው ስርዓት ከቦታ ቦታ ቢለያይም ይሄ ግን ውዱ የሚባል የቀብር ስፍራ ስለሆነ ማለት ነው። ሌላኛው ደግሞ መደበኛ መቃብር ለምሳሌ መሬት ላይ አሁን እንደምታዩት ምንም ሳይቃጠል ምን ሳይል መሬት ላይ መጥቶ የሚቀበረው ወይም ሁላችንም የምናውቀው በስፋት የምናውቀው አይነት የቀብር ስርዓት ማለት ነው። እነዚህ እንግዲህ የሚፈጀው እዚህ ከ40000 እስከ 60000 የአሜሪካ ዶላር ይፈጃል መሬት ላይ ለመቀበር። ሌላኛው ደግሞ የቤተሰብ መቃብር የምንለው ነው። እሱንም ወደ በኋላ አሳያችኋለሁ። የቤተሰብ ሆኖ ሁሉም ቤተሰብ በአንድ ላይ የሚቀበርበት ውስን ቦታ ላይ የምትገነባ አይነት የመቃብር ቦታ ማለት ነው። ይሄኛውም የራሱ ዋጋ ተቀምጦለታል። ሁሉንም እንግዲህ ከድረ ገጻቸው ነው የምነግራችሁ። ሌላኛው ደግሞ እንግዲህ የቅንጦት ወይም ሌክዠሪየስ የሚባለው ወይም ቢሊዮነሮቹ የሚቀበሩበት በዋናነት የምናየው ማለት ነው። እንደሱ አይነት መቃብሮች ሲሆኑ ደግሞ ዋጋቸው እጅግ በጣም ውድና ኤክስፔንሲቭ ነው። ውስጣቸውንም ያለውን ነገር አይቻልም እንጂ ወደ ውስጥ ለመግባት ከውጪ አሳያችኋለሁ እንዴት አይነት የቀብር ስፍራዎች እንደሆኑ ማለት ነው። ስለዚህ እንግዲህ የመቃብር ቦታ ጉብኝታችን ቀጥሏል። 4ቱንም አይነት በደረጃ ላሳያችሁና ሌክዠሪየስ የሚባለውንና ያው ብዙዎቻችን የማናየው አይነት የቀብሩን ሁኔታ አሳያችኋለሁ ማለት ነው። ይሄ እንግዲህ የቤተሰብ መቃብር የሚባል ሲሆን በጣም ነው የሚያምረው። እጅግ በጣም ቆንጆ ሆኖ ነው የሚሰራው። ይሄ የቤተሰብ መቃብሮች እንደምታያቸው በተለያየ አርኪቴክቸራል ዲዛይን ምናምን ኖሯቸው ነው ቆንጆ ሆኖ የሚሰሩት እና እንደምታዩት የቤተሰቡ አባላት እያንዳንዳቸው ሲሞቱ በየጀነሬሽኑ እየመጣ እዚህ ቦታ አንድ ቦታ ተሰብስበው ነው የሚቀበሩት ማለት ነው። ይሄም እንደምታዩት መቃብር ነው። ያኛውም የዶክተር ናቸው። ያው እሳቸው ፋሚሊ ይላል ላዩ ላይ ቤተሰቦቻቸው በሙሉ የሚቀበሩበት ማለት ነው። እንግዲህ የቤተሰብ መቃብር ነው። ሁልጊዜም እየመጡ እዚህ አበባ እያደረጉ ያስቧቸዋል ማለት ነውና እንግዲህ እነዚህ አይነት የቤተሰብ መቃብሮችን ለማድረግ በአጠቃላይ የሚፈጀው ከድረገጻቸው ያገኙት መረጃ የሚያሳየው ከ800,000 እስከ 1.5 ሚሊዮን የአሜሪካን ዶላር ይፈጃል ይሄንን ማለት ነው። ምክንያቱም የቤተሰብ መቃብር ሲሆን የዘላለም የጥበቃ ዋስትና ስላለው ማለት ነው የቤተሰብ መቃብር። ይሄውና ይሄ እንግዲህ ትንሽ ቆየት ያለ ነው ከተሰራ 1927 የተሰራ የአንድ ቤተሰቦች መቃብር ነው። እንደምታዩቸው 6 ሰዎች እዚሁ ላይ ተቀብረዋል። እንግዲህ ይሄኛውም ሌላኛው የፋሚሊ የሚባል ነው። ዋጋው ግን ለሁሉም ኮመን አይደለም። አሁን ይሄኛውም ለብቻ የተሰራ ነው፣ ግን እንደሌሎቹ ይሄ በጣም ፋንሲ የምንለው አይደለም። ግን እንዳልኳችሁ እንደዚህ አይነት መቃብሮችም በስፋት አሉ። በጣም ብዙ ቦታ ታገኟቸዋላችሁና እዚህ ውስጥ የሚቀበሩት እንግዲህ በጣም ብዙ ቢሊዮነሮች የምድራችን ያው በጣም ብዙ ሚሊዮነሮች ባለሀብቶች እዚህ ነው የቀብር ስነ ስርዓታቸው የሚከናወነው ማለት ነው። ይሄውላችሁ እንግዲህ የቤተሰብ የምንለው ሌላኛው መቃብር ይሄኛው ነው። ውስጣቸው የራሳቸው የሆነ የተዘጋጀላቸው ማለት ነው። በስኩዌር ፊት ነው አሁን የወጣው አቬሬጅ ዋጋ ነው። ልክ ፋሚሊ መቃብር ስትፈልጉ አሁንም ጆሽ ሚልተን ይላል። የጆሽ ሚልተን የቤተሰቡ መቃብር ነው። ይሄ ውስጡ ትገቡና ሁሉ ነገር ፕሪፔር የሆነ ነው። በዚህ መልኩ ይቀበራሉ ማለት ነው። ይሄ መደበኛው ግን ቅድም ባልኳችሁ ዋጋ መደበኛ መቃብር አለ ማለት ነው። እንግዲህ በጣም ቅንጡ የሚባሉና የቢሊዮነሮች መቃብር የሚባለው እንደዚህ አይነት መቃብር ነው። ስታዩት እንግዲህ በጣም መኖሪያ ቤት ነው የሚመስለው። በጣም ሰፊ ላንድ ነው የሚይዘው ቦታው የሚይዘው። እንግዲህ እዚህ ውስጥ የሚደረገው ነገር ትንሽ እንግዳ ነገር ነው ማለትም ያው መቃብሩ እንዳለ ሆኖ እንደምታዩት ልክ ትልቅ ቤት ነው። ውስጡም ስትገቡ እንደ ኤሲ፣ ቴሌቪዥን፣ ሶፋ ሁሉ ነገር የተሟላለት ነው። እንደውም ዶክመንተሪዎች ላይ ሳይ እኔም ራሴ ማመን ነበር የከበደኝ። ትገቡና ውስጥ ቤተሰቡ በመጣ ጊዜ መጎብኘት ሲፈልግ ሟቹን ወይም ደግሞ በአጠቃላይ ቤተሰቡ በሙሉ እዚህ ላይ ስለሚቀበር ማለት ሰፊ ነው። ትልቅ እንደ ቪላ ቤት ነው። በጣም ትልቅ ነው እና እዚህ ቪላ ቤት ላይ ነው የሚቀበሩት ከውስጥ ማለት ነው። ስለዚህ ቤተሰቡ በመጣ ጊዜ ቤቱ ንጽህናው እንደተጠበቀ ነው የሚጠብቃቸው። ከዛ በኋላ የአንድ ፋሚሊዎች ወይም የቢሊዮነር ፋሚሊ ዌልዚ የሚባል ፋሚሊ በቃ የነሱ ነው ጀነሬሽኑ ሁሉ የሚያርፍበት ማለት ነው። ስፔሲፊክ ይሄ ማን እንደሆነ ተጽፏል። ያው ሜንሽን ማድረግ አይጠበቅብኝም ምክንያቱም እንዳልኳቸው ያው ዩቲዩብ ላይ ፖስት ስለሚደረግ ማለት ነው። ስለዚህ እነዚህ ፋሚሊዎች እንግዲህ እዚህ እየመጡ ሀዘናቸውን ሲገልጹ በየጊዜው ትውልዶቻቸውን ማስታወስ ሲፈልጉና እዚህ ቤት ሲመጡ በአጠቃላይ ውስጡ ኤሲ የተሟላለት ሁሉ
ነገር የተሟላለት ማንኛውም አሁን ያለ በቃ ዘመናዊ የሚባል ፋንሲ የሚባል የቅንጡ ቤት የሚባል ነገር ያለው ነገር በሙሉ አለው። ቴሌቪዥን አለው። ቴሌቪዥኑ ላይ የሟቾቹ ቤተሰቦች ፎቶግራፋቸው እየተገላለጠ ጥሩ ሞመንታቸው በነበሩ ጊዜ የነበረው እየተደረገ ክሊፕ ተደርጎ ይቀርባል ማለት ነው። ከዛ በኋላ ደግሞ እንደገና በውስጡ ላይ ያለውን ቅዝቃዜ አየሩ እንዲጠበቅ ስለሚደረግ ደግሞ አስክሬናቸውም የመበስበስ አቅሙ በጣም ዝቅተኛ ነው ማለት ነው። ስለዚህ በምድራችን ላይ እንግዲህ በጣም ቅንጡ የሚባሉ የመቃብር ቦታዎች በብዙ የሚሰሩ አሁን እንደ ቻይና በመሳሰሉ ቦታ ቢሊዮነሮች የሚቀበሩባቸው ከወርቅም የተሰሩ መቃብር ቦታዎች አሉ በነገራችን ላይ እና እነዚህን ስታዩ እንግዲህ በጣም ቅንጡ የሚባሉት የመቃብር ቦታዎች እንደዚህ ያሉ ናቸው። ራሳቸውን የቻሉ ቪላ ቤት ናቸው ማለት ነው። እነዚህ እንግዲህ አሁን ባለው ዋጋ ከ2.5 ሚሊዮን የአሜሪካን ዶላር እስከ 5 ሚሊዮን የአሜሪካን ዶላር ያወጣሉ። ምክንያቱም ለዘላለም ጋራንትድ ነው፣ በቃ ለዘላለም የሚጠበቅ የመቃብር ቦታ ነው ማለት ነው። በምንም አይነት መልኩ አይነሳም ወይም አይፈርስም ማለት ነው እና ስታዩት በጣም ትልቅ መኖሪያ ቤት ነው። ይሄ ሁሉ እንግዲህ የአንድ ቤተሰብ አባላት የሚቀበሩበት ነው። ስለዚህ እነዚህ ሌክዠሪ የምንላቸው የመቃብር አይነቶችና ወይም የቢሊዮነርና ፋሚሊዎቻቸው እዚህ ነው የሚቀበሩት ማለት ነው። ሊትራሊ መናፈሻ ነው የሚመስሉት። በቃ ታዩታላችሁ። ይሁን የአንድ ሰው የመቃብር ቦታ ነው። መቀመጫዎች ዳርና ዳር አሉት። ልክ እንደዚህ ሆኖ ይሰራል። ነገራችን ላይ ይሄ መቃብር ቦታ የተከፈተው በ1918 ዓመተ ምህረት ነው። ኦልሞስት 110 ዓመት ገደማ አልፎታል። በነገራችን ላይ እዚህ ማያሚ ያለው የዚህ የመቃብር ስፍራ ላይ በጣም ብዙ ሚሊዮነሮች ተቀብረዋል። በስም የሚታወቁ የሀገር መሪዎችን በተለይ የኩባ መሪዎች፣ በዚህ በላቲን አሜሪካ ያሉ 1-4 መሪዎች ተቀብረውበታል። 1-4 የኩባ መሪዎችም እዚህ ስለተቀበሩ ማለት መሪዎች ስላችሁ ትልልቅ ባለስልጣናትና ባለሀብቶች የኩባ እዚህ ስለተቀበሩ በየቦታው የኩባ ባንዲራ ታያላችሁ ምናምን ስታቹዎቹ ላይ። እንግዲህ መደበኛ የምንለውና በስፋት የምናውቀው አይነት መቃብር ይሄ የምታዩት አይነት መቃብር ነው። ያው መሬት ላይ የሚደረገውና ፉካ ላይ የሚደረገው ማለት ነው። ይሄኛው መደበኛው አቀባበር ውስጥ ተካተው በሁለት ይመርጣሉ ሰዎች። ቦዲያቸው ነው የሚቀበረው እዚህ ቦታ ላይ። ስለዚህ በሁለት አይነት መንገድ ነው ግን ቦዲያቸው የሚቀበረው። አንደኛው ፉካ የሚባለው እኛ ሀገር ፉካ የምንለው ቤት ውስጥ ማለት ነው። ሁለተኛው ደግሞ እዚህኛው መሬት ላይ ማለት ነው። ስለዚህ በመደበኛ አቀባበር ውስጥም ዋጋው የራሱ የሆነ ልዩነት አለው፣ መሬት ላይ ለመቀበርና ውስጥ ለመቀበር ማለት ነው። ስለዚህ የምታዩት አይነት የቀብር ሁኔታ ነው። እንደምትፈልጉት እናንተ የራሳችሁን እንትን ትሰራላችሁ። ነገር ግን ያው ይሄ መቃብር ቦታ እንዲያርጉ ያዘጋጅላችኋል ማለት ነው እና በፈለጋችሁት አይነት ነው የምታዘጋጁት። ማለትም ብዙ አይነት አለ። ለምሳሌ ለፋሚሊ ተብሎ ባልና ሚስት ብቻቸውን አሁን ትዳር ረጅም ጊዜ የቆዩ ሰዎች ትልልቅ ሰዎች ሲሞቱ በቃ ባልና ሚስት አንድ መቃብር ይኖራቸዋል የራሳቸው፣ እንደዛ ያደርጋሉ። እንደገና ደግሞ ለፋሚሊ ሆኖ 4 ሲሆኑ ለምሳሌ ባልና ሚስት እንደዚህ ሆነው የፋሚሊ እንደዚህ አይነት የሚያዘጋጃሉ የራሳቸው ማለት ነው። ሳጥን ነው የሚመስለው። እነዚህ 4 ቤተሰቦች ናቸው አንድ ላይ ቢኢ ይባላል። ይሄም እንግዲህ የቤተሰብ መቃብር ነው እንደምታዩት። ይሄኛው እንደውም ሌክዠሪ ነው የሚመስለው። ይሄ በእርግጠኝነት መቃብር አይሆንም፣ ዝም ብሎ የመቃብር ስፍራው መጠቆሚያ ቦታ ነው የሚሆን። የፒራሚድ ቅርጽ ነው ያለው፣ የኢጂፕሽያን አይነት ነገር። ይሄ ከፊት ለፊት የምታዩት ደግሞ ፉካው ያለበት ነው፣ እኛ ፉካ የምንለው አይነት የመቃብር ቦታ ያለበት ነው። እንግዲህ ቤዝመንቱን ጨምሮ ወደ ላይ 4 ፎቅ ነው። ቤዝመንትም አለው፣ ወደ ታች ደግሞ 2 አለው። እንደምታዩት በጣም ግዙፍ ህንፃ ነው። የራሱ የሆነ ሊፍትም አለው፣ ወደ ቤዝመንት መውረድ ለሚፈልግና ሊፍት አለው። ሁሉ ነገር አክሰሰብል ነው። እንግዲህ የመቃብር ቦታው በውስጥ በኩል ስታዩት እንዲህ ያለ ይዘት አለው። ወደ ላይ 4 ፎቅ ስለሆነ ከውጭም እንዳሳያችሁ በውስጥ በኩል እንዲህ እንደምታዩት አይነት የመቃብር ቦታዎች በግድግዳው ላይ ተሰርተው በስፋት ይገኛሉ። ይሄውም እንግዲህ በእኛ ሀገር የፉካ መቃብሮች የምንላቸው ማለት ነው። ከዚህም ባሻገር ደግሞ እንደነገርኳችሁ የቀብር ስፍራው የማቃጠያ ቦታዎችም ስላሉት አስክሬኑ ተቃጥሎ በርካሽ ዋጋ ማለትም ከ7000 እስከ 15000 የአሜሪካን ዶላር በሚፈጅ መልኩ እንደዚህ በብፌ ውስጥ የሟቹ አስክሬን አመዱ በፖት ተደርጎ እንደዚህ ሼልፍ ላይ ይቀመጣል ማለት። የመቃብር ቦታው እጅግ በጣም ሰፊ ነው። ለቁጥር የሚያዳግት ነው። ወደ ውስጥ እየገባችሁ በሄዳችሁ ቁጥር እጅግ በጣም ብዙ የመቃብሮችን ነው የምትመለከቱት ማለት ነው። 4 ፎቅ ነው ያለው። እንግዲህ ከ100 ዓመት በላይ ያስቆጠረው የመቃብር ስፍራ ይህንን ይመስላል ውስጡ። ለመሆኑ በግለሰብ ደረጃ የመቃብር ቦታ መክፈት እንደሚቻልና የመቃብር ቦታ የማዘጋጀት ቢዝነስ በራሱ በየአመቱ ቢሊዮን ዶላር የሚያመነጭ ቢዝነስ እንደሆነ ስንቶቻችሁ ታውቃላችሁ? ስለ ቢዝነሱ ጥቂት ልንገራችሁ። እንግዲህ ይህንን የመቃብር ቦታ ከጎበኘን አይቀር የዚህ የመቃብር ቦታ ባለቤት ማን ነው የሚለውን እኔ ይህ የቢሊዮን ዶላር ግዙፍ ተቋም የሆነው ሰርቪስ ኮርፖሬሽን ኢንተርናሽናል ወይም ኤስሲአይ ከአነስተኛ ቤተሰብ እንደጀመረ ነው ታሪኩ የሚናገረው። ከዛሬ 100 ዓመት በፊት በሂውስተን ቴክሳስ ኑሮውን ያደረገው ሮበርት ዋልትሪፕ የተባለ አንድ ሰው ኩባንያውን ለመመስረት ያነሳሳው ነገር የቀብር ቦታ ማነስ ነበር። ቦታዎችን ከአሜሪካ መንግስት በመግዛት በማስተዳደር ቦታውን
መቀበር ለሚፈልጉ ሰዎች እያስከፈሉ መሸጥ የሚለው ሐሳብ መጣለት። ይህ ሐሳብ የመጣለት ቤተሰቦቹ በራሳቸው የአስቀባሪ ድርጅት ስለነበራቸው ነው። ቤተሰቦቹ ግን የሚሸጡት የሬሳ ሳጥን ብቻ ነበረ። በዓለም ላይ የመጀመሪያውንና ግዙፍ የሆነውን የቀብር ሰንሰለት ወይም ቼንን መፍጠር የቻለው ይህ ነጋዴ ነበር። ይህ ኩባንያ እንግዲህ ዛሬ ላይ በኒውዮርክ የንግድ ማዕከል በሆነው ስቶክ ኤክስቼንጅ ላይ የተመዘገበና ግዙፍ ገንዘብ የሚያንቀሳቅስ ተቋም ነው። ዓመታዊ ገቢው ደግሞ 4.5 ቢሊዮን የአሜሪካን ዶላር ነው። ይህ ማለት በየቀኑ በአማካይ 12 ሚሊዮን የሚሆን ዶላር ገቢ ያስገባል ማለት ነው፣ በመላው ዓለም ካሉት የመቃብር ስፍራዎች ማለት። ይህ ተቋም የሚሰጣቸውን 3 አገልግሎቶች ስናይ አንደኛው የመቃብር ቦታ መሸጥና የቀብር ስነ ስርዓት ማስፈጸም ነው። የቀብር ቦታ አላቸው ከነሱ ከመንግስት የገዙት። ስለዚህ ያንን ቦታ እየሸነሸኑ የሟቹ ቤተሰብ በፈለገው መጠን የቀብር ቦታ ማቅረብና እንዲሁም የቀብር ማስፈጸም ስራ ነው የሚሰሩት። የቀብሩ ማስፈጸም ሰውየው እንደፈለገው ማለት ነው። ማለትም የሟች ቤተሰብ በፈለጉት መጠንና በፈለጉት ልክ እጅግ በጣም ውድ የሆነ የሚባል የቀብር ስነ ስርዓት ከማስፈጸም ጀምሮ እታች እስካለው ሁሉንም በፍላጎቱ የሚያቀርብ ነው። ሁለተኛው ደግሞ አስክሬን ማቃጠል ነው። ቅድም እንዳየነው እንግዲህ አስክሬኖች ተቃጥለው በፖት ተደርገው እንዲቀመጡ ያደርጋል። ለዚህ ደግሞ ዝም ብሎ አስክሬን በተራ ነገር አይቃጠልም። ስለዚህ የራሱ የሆነ ዘመናዊ ፈጣን የሆኑ አስክሬን ማቃጠያዎች ስላሉት የሟችን አስክሬን የሟች ቤተሰብ በፈለገው መልኩ አቃጥሎ በፖት አድርጎ ያስቀምጣል። ሶስተኛው ደግሞ ቅድመ ክፍያ ነው። እንግዲህ የዓለማችን ቢሊዮነሮች ከመሞታቸው በፊት ቀድመው የቀብር ቦታቸውን በፈለጉት መልኩ ያዘጋጃሉ። ስለዚህ ይህ የመቃብር ቦታም ብድር በማመቻቸት ቢሊዮነሮቹ ገና በቁማቸው ሳሉ ሳይሞቱ የመቃብር ቦታቸውን በተራዘመ ክፍያ እንዲከፍሉ በማድረግ የቀብር ቦታቸውን ያሰናዳላቸዋል ማለት ነው። ሲሞቱም ለድርጅቱ በተናገሩትና በተናዘዙት መሰረት ማንም አጠገባቸው እንኳን ባይኖር ግዙፍ የሆነ የቀብር ስነስርዓት አዘጋጅቶ ይቀብራል ማለት ነው። እንግዲህ ቅድም እንደነገርኳችሁ በዓለም ላይ በአሜሪካና በካናዳን አውሮፓን ጨምሮ ከ1500 በላይ የቀብር ቦታዎች ሲኖሩት በአጠቃላይ ደግሞ 25000 ቋሚ ሰራተኞች እነዚህን ስራ ይከውናሉ። ከነዚህም ውስጥ እንግዲህ የቀብር ዳይሬክተሮች፣ ቆፋሪዎች፣ የህግ ባለሙያዎች፣ የሽያጭ ተወካዮችና እንዲሁም የመቃብር ሐውልት ዲዛይን የሚሰሩ ሰዎችም ይገኙበታል። ኩባንያው በአሁኑ ሰዓት በአሜሪካ 8% የሚሆነውን የቀብር ቦታ በብቸኝነት ተቆጣጥሮ የሚገኝ ግዙፍ ካምፓኒ ነው። እንግዲህ የቀብር ቦታ በህግ በጣም የተከበረ ነው። የቀብር ቦታዎች ዝምታ የሰፈነባቸው ቢመስሉም ከጀርባ ግን እንዲህ ያለ የሚሊዮን ዶላር ቢዝነስ አለ። የሚገርም ነው ይሄ ቀብር የሚባለው ነገር በራሱ ማለት ነው። እስቲ አሁን ደግሞ ሎስ አንጀለስ ወደ ቀረጽኩት ደግሞ ቪዲዮ ልውሰዳችሁ። የነ ማይክል ጃክሰን መቃብር ያለበት የመቃብር ቦታ ደግሞ ምን ይመስላል? በነገራችን ላይ ቦታው ያው ብዙም ለካሜራ የማይፈቀድ በጣም የተረጋጋ ቦታ ስለሆነ ከማክበርም እንትን ከማለትም አንጻር ቀረጻ ያይኑ እንደ ሌሎች ቪዲዮዎች ጥሩ ላይሆን ይችላል። ኢትስ ኦኬ። ስለዚህ ወደዛ እንሂድ፣ ወደ እነ ማይክል ጃክሰን መቃብር ወዳለበት ወደ ሎስ አንጀለስ። እንግዲህ ከፍሎሪዳዋ ማያሚ በቀጥታ ወደ ካሊፎርኒያዋ ሎስ አንጀለስ መጥተናል። ግሌንዴል የተባለው ቦታ ይህ ስፍራ እንግዲህ ፎረስት ሎን እየተባለ የሚጠራ የመቃብር ስፍራ ሲሆን ይህ ቦታ ብቻውን የአርት ሙዚየም፣ የታሪክ መዝገብ፣ የሆሊውድ ከዋክብት መጨረሻ፣ የቢሊዮነሮች የቅንጦት ቤት እያሉ በብዙዎች ዘንድ ይጠሩታል። በ1906 ዓ.ም እንደተመሰረተ የቀድሞ ታሪኩ የሚያስረዳ ሲሆን ዝነኛው ማይክል ጃክሰንን ጨምሮ የዓለማችን ቢሊዮነሮች ያረፉበት የመቃብር ስፍራ ነው። ይሄውም የመቃብር ስፍራ እንግዲህ ሁበር ኢተን በተባለ ሰው እንደተመሰረተ ታሪኩ የሚናገር ሲሆን የመቃብር ቦታዎች የጭንቀት ቦታዎች ሳይሆኑ የተስፋና የልምላሜ ማሳያ መሆን አለባቸው በሚል እጅግ በአማረ መልኩ የተገነባ የመቃብር ስፍራ ነው። እዚህ መቃብር ስፍራ ላይ የተቀበሩ ሰዎች በጣም ብዙ ቢሊዮነሮች፣ በጣም ዝነኞች ብዙ ናቸው። ከነዛ ውስጥ እንግዲህ የተወሰኑትን ለመጥቀስ ያክል እንኳን የፖፕ የሙዚቃ ንጉስ የሆነው ማይክል ጃክሰን እንዲሁም ኤልዛቤት ቴይለርን ጨምሮ የዲዝኒ ባለቤት ቢሊዮነሩ ዋልት ዲዝኒም እዚህ ነው የሚገኙት። እነዚህ ሰዎች የተቀበሩበት ቦታዎች ብቻ በሚሊዮኖች የሚቆጠር ዶላር እንደሚያወጡ ነው የሚታመነው። እንግዲህ ወደዚህ የመቃብር ቦታ ስንመጣ ደግሞ ይህ የመቃብር ቦታ የራሱ የሆነ የተለያዩ ፓኬጆች ያሉት የአቀባበር ስርዓት አለው። ፓኬጆቻቸውን ስናይ የመጀመሪያው ፓኬጅ እንግዲህ ስታንዳርድ ኢንግራውንድ የሚሉት ነው። ይሄውም ስታንዳርዱ ወይም መሬት ላይ የሚቀበር ሰው እስከ 25000 የአሜሪካን ዶላር ይከፍላል ማለት ነው። እዚህ ቦታ ላይ የሚቀበር ማናቸውም ሰው ቤተሰቦቹ ትልቅ ሐውልት መትከል አይፈቀድላቸውም። በትንሽዬ ብረት ብቻ መሬቱ ላይ የስማቸው የሟቹ ስምና ዓመተ ምህረት የኖረበት ተጽፎ መሬቱ ላይ ነው የሚለጠፈው። ይሄ የሆነበት ምክንያት እንግዲህ ሜዳው እንደ ፓርክ እንዲታይ ስለሚፈልግ ነው የመቃብር ቦታው ባለቤት
ቤት ማለት ነው። ሌላኛውና ሁለተኛው ፓኬጅ ደግሞ መካከለኛ ባለግድግዳው መቃብር ብለን ልንተረጉመው እንችላለን። ይሄውም እስከ 70,000 የአሜሪካን ዶላር የሚፈጀው በግድግዳ ላይ ባሉ ሳጥኖች ውስጥ አስክሬንና ወይም አመድን ማስቀመጥ ነው። ይሄ እንግዲህ እንደ ግድግዳው ከፍታና እንደ ውበቱ ዋጋው ይጨምራል ይቀንሳል። ዝቅተኛው ዋጋ 40,000 ዶላር ነው። ወደ ላይ ሲሄድ እስከ 70,000 እና 80,000 የአሜሪካን ዶላር ይወጣል ማለት ነው። ያው በእኛ ሀገር ፉካ እንደምንለው አይነት ማለት ነው። ሌላኛውና ሶስተኛው ደግሞ ከዚህ ቀደም እንዳየናቸው ሁሉ ቢሊዮነሮች የሚቀበሩበት የሌግዠሪ ፓኬጅ ነው። ይሄውም ዋጋው በትንሹ የሚጀምረው ከ1 ሚሊዮን የአሜሪካን ዶላር በላይ ነው። ይሄውም እንግዲህ ማንም በመቃብር ቦታው ላይ መግባት አይችልም። ለቤተሰብ ብቻ የተከለለ የራሱ ግቢና ትንሽ ቤት ይኖረዋል። እንዲሁም ትንሽ የራሱ የሆነ የጸሎት ቦታ አብሮት ይሰራል ማለት ነው። እዚህ ጋር ነው እንግዲህ ታዋቂ ባለሀብቶች ቢሊዮነሮች የሚቀበሩት። የራሱ የሆነ በር አለው፣ ቁልፍና ጥበቃ ስርዓት አለው ሙሉ ለሙሉ። እንዲሁም በውስጡ ደግሞ እንደ ኤሲን ጨምሮ ቴሌቪዥን፣ ሶፋ የመሳሰሉት የተሟሉለት በመሆኑ በየጊዜው ቤተሰቦች ይህንን ቤተሰባቸውን አባል ማሰብ ሲፈልጉ ተሰባስበው መጥተው ያለምንም ችግር ጽድት ባለ ቤት ውስጥ ገብተው ለራሱ የተሰራ የጸሎት ቦታም ስላለው እዚያ ቦታ ላይ ጸልየው እንዲሁም እዛ ቦታ ላይ መታሰቢያ አድርገው ተጽናንተው ወደ ቤት ይሄዳሉ ማለት ነው። እንዲሁም እነርሱም ሲቀበሩ ለልጅ ልጅ የሚተላለፍ የመቃብር ስፍራ ስለሆነ በሞቱ ቁጥር ቤተሰቦቻቸው በሙሉ አንድ ቦታ ላይ እየተሰባሰቡ ይቀበራሉ ማለት ነው። እንግዲህ በዚህ የዝነኞችና የቢሊዮነሮች የመቃብር ስፍራ ከተቀበሩና ዛሬም ድረስ ዝናቸው ካረገቡ ሰዎች መካከል አንዱ ዝነኛው ማይክል ጃክሰን ነው። ይሄ ከጀርባዬ የምትመለከቱትም በመላው ዓለም በተለይ ደግሞ ኢንተርኔት ባልነበረበት ዘመን በመላው ዓለም ዝናው የናኘው የማይክል ጃክሰን መቃብር ነው ማለት ነው። ይሄ ሙሉ ቤቱን ነው የያዘው። በነገራችን ላይ ሙሉ ቤቱን ይሄ እንግዲህ ሙሉ ቤተሰቡም እዚህ ነው የሚቀበረው፣ ግን በሚስጥር በከፍተኛ ሁኔታ የሚያዝ ነው። ማንም ሰው መግባት አይችልም። የተወሰነ የሚከፈትበት ሰዓት አለ። በዛ ሰዓት ሲሆን ነው። ከዛ ውጭ ግን አድናቂዎቹ ዛሬም ድረስ እየመጡ ትኩስ አበባዎችን ያስቀምጡለታል። ፎቶዎቹም እንደተቀመጡ ናቸው እንደምታዩት። የፖፕ የሙዚቃ አቀንቃኝ የሆነው ማይክል ጃክሰን እንግዲህ ከአመታት በፊት በሞተበት ወቅት የነበረው የህዝብ ትኩረት እጅግ ከፍተኛ ነበረ። ስለሱ መቃብር ሲወራ እጅግ የቀብር ስነ ስርዓቱ የተቀበረበት ሁኔታ ራሱ በጣም አነጋጋሪ፣ በጣም አስገራሚ ነው። የላይቭ ስርጭቱን ስንመለከት እንግዲህ በዓለም ዙሪያ በዛ ጊዜ ያውም ኢንተርኔት ብዙ ባልተሰራጨበት ጊዜ፣ ብዙ ስማርትፎን ባልነበረ ጊዜ፣ ብዙ ሙዚቃዎችን በቀላሉ ከአንዱ ጫፍ ወደ አንዱ ጫፍ መላክ በማይቻልበት ጊዜ በዓለም ላይ ዋን ኦንሊ ሆኖ በጣም ዝነኛ የሆነ በመላው ዓለም የሚታወቀው ማይክል ጃክሰን እንግዲህ የቀብር ስነ ስርዓቱ በመላው ዓለም ከ2.5 ቢሊዮን ሰዎች በላይ በቀጥታ የቴሌቪዥን ስርዓት አማካኝነት ተከታትለውታል ማለት ነው። ይህ ቁጥር እንግዲህ በታሪክ ከፍተኛ የቀጥታ ስርጭት ተመልካቾች ተብሎ በታሪክ የተመዘገበ ነው። እንግዲህ አሁን ላይ ከዛ በላይ የተከታተሏቸው ነገሮች ሊኖሩ ይችላሉ። ነገር ግን አሁንና እሱ በሞተበት ጊዜ ያለው ቴክኖሎጂ ራሱ አንድ አይደለም። በሎስ አንጀለስ እንግዲህ ስቴፕ ሴንተር በተደረገው የሽኝት መርሃ ግብር ላይ ደግሞ 1.6 ሚሊዮን ሰዎች ትኬት ለማግኘት አመልክተው ነበረ የቀብር ስነ ስርዓቱን ለመታደም ማለት ነው። ነገር ግን እድሉን አግኝተው የታደሙት 17500 ሰዎች ነበሩ። የማይክል ጃክሰንን የመቃብር ሳጥን ስንመለከተው ደግሞ ራሱ ትልቅ መነጋገሪያ ሆኖ ነበር። ይሄውም የመቃብር ሳጥኑ የሚያወጣው ከ75000 የአሜሪካን ዶላር በላይ ነው። ሙሉ በሙሉ በ14 ካራት ወርቅ የተለበጠ ነው የመቃብሩ ሳጥን ማለት ነው። ያን አይነት ሳጥን እንግዲህ በወቅቱ ጥቅም ላይ የዋለበት ኦፊሻል ነገር ስለሌለ በጣም በርካቶችን ያስገረመ ነበረ። አንዳንዶችም የተቹም አልጠፉ። አሁን ለሟች ይሄ ሁሉ ገንዘብ ማውጣት ምን ያደርጋል የሚሉ፣ ነገር ግን ቢሊዮነሮች በዛ ደረጃ ያው ከክብር ጋር ስለሚያያይዙት ማለት ነው። እንግዲህ ለማይክል ጃክሰን የቀብር ስነ ስርዓት የወጣው አጠቃላይ ገንዘብ በሚሊዮን ዶላሮች እንደሚገመት ይነገራል። ነገር ግን ይሄ ነው የተባለ ስፔሲፊክ ቁጥር ባይኖረውም የመቃብር ቦታው ላይ ያለው አሁን ያለው የጸሎት ቦታውን ጨምሮ በአጠቃላይ በቤተሰቦቹ ኦን የሚደረገው የመቃብር ቦታው ከ3 ሚሊዮን የአሜሪካን ዶላር በላይ እንደሚያወጣ ነው የሚነገረው ማለት ነው። በነገራችን ላይ ማይክል ጃክሰን ሲቀበር አስክሬኑ የለበሰው ልብስ እሱ ዝነኛ የሆነው ልብስና በመድረክ ላይ ይደንስበት የነበረው አይነት ልብስ በጥንቃቄ ተሰርቶ እስከ 45000 የአሜሪካን ዶላር የፈጀ ልብስ ነው አስክሬኑ የለበሰው ማለት ነው። እንግዲህ የቀብር ስነ ስርዓቱን ለማስፈጸም ደግሞ ከ300000 የአሜሪካን ዶላር በላይ ወጥቷል ለደህንነትና ለጥበቃ ብቻ። ምክንያቱም በጣም ብዙ ሰው ነው የመጣው። በጣም ብዙ ሰው ከተማዋን አጨናንቋት ነበር ቀብሩን ለመታደም። ስለዚህ የደህንነት ሁኔታ
ሁኔታ በጣም አስጊ ስለነበረ ያንን ለመጠበቅ ከ300,000 የአሜሪካን ዶላር በላይ ወጥቷል። አሁንም የመቃብር ስፍራው እየተጠበቀ ይገኛል ማለት ነው። በወቅቱ እንግዲህ ተገዝተው በመቃብሩ ቦታ ላይ የመጡ አበቦች በአጠቃላይ ግምታዊ ዋጋቸው ከ30,000 የአሜሪካን ዶላር በላይ ነበር። አበቦቹ ብቻ ማለት ነው፣ የተለያዩ ሰዎች ይዘዋቸው የመጡ። እንግዲህ እንደምታዩትም የመቃብር ቦታው ሆሊ ቴራስ ተብሎ ነው የሚጠራው ማለት ነው። ይሄ ቦታ እንግዲህ ሚስጥራዊ ነው። ከቤተሰቦቹ ውጪ ማንኛውም አካል ወደ ውስጥ መግባት አይችልም፣ የተከለከለ ነው። አድናቂዎቹም ብቻ ቢሆኑ እስከ በሩ ድረስ ሄደው ፎቶግራፍ፣ ባንዲራ፣ የመጡበትን ሀገር እንዲሁም አበባ እያስቀመጡ አሁንም ይሄዳሉ እንጂ ወደ ውስጥ መግባት ፈጽሞ አይቻልም እንደምታዩት። ይግቡ በ45,000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል፣ ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል፣ እርስዎን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ይሄ እንደምታዩት እንግዲህ የመቃብር ቦታው ነው። በካሜራ መቅረጽ አትችልም ተብዬ ካሜራ ተከለከልኩ። በስልክ ግን ትችላለህ ተብያለሁ። ስለዚህ በስልክ ነው ማሳያችሁ። እነዚህ እንግዲህ መቃብር ቦታው ከመግባታችሁ በፊት ያሉ በጣም ውድ የሆኑ ዲዛይኖችና ቅርጾች ናቸው፣ ቅርጻ ቅርጾች። ይሄኛው የማይክል አንጀሎ ዘ ላስት ሰፈር የሚለው ስዕል ነው ማለት ነው። በዓለም ዙሪያ የሚታወቀው ሰዓሊው ማይክል አንጀሎ ነው። እዚህ ጋር ይሄ ስዕል ለመቀመጥ በጣም ብዙ ሚሊዮን ዶላር ነው የፈጀው። አሁን ያለ ነው እንግዲህ የመቃብር ቤቱ ነው ማለት ነው። መቃብር ቤት የምንለው ቢሊዮነሮችና ሀብታሞች፣ በጣም ዝነኞች እዚህ ውስጥ ነው የሚቀበሩት። እዚህ ውስጥ ለመቀበር ወደ 800,000 የአሜሪካን ዶላር ይጠይቃል። እዚህ ውስጥ 1 ፉካ ለማግኘት ማለት ነው 800,000 የአሜሪካን ዶላር ይፈጃል። እዚህ ጋር 1 ፉካ ለማግኘት ሉክ ሞት ምን ያክል ውድ እንደሆነ ነው የምታዩት። በዚህ ቀስ ብዬ ማውራው አይቻልም፣ ጮሆ ማውራት በስመ አብ እንዴት ያስፈራል። ዝምታው እንደገና የመቃብር ቦታ መሆኑን ስታውቁ እንዴት እንደሚያስፈራ ባይዘው። እያንዳንዱ እዚህ ጋር የምታያቸው ቅርጻ ቅርጾች የተቀመጡት በጣም ብዙ ቢሊየን የወጣባቸው ናቸው። ማይክል አንጀሎም እዚህ ጋር ይሄ የላስት ሰፈር ስዕል ሰዓሊ ማለት ነው። እዚህ ጋር እንደምታዩት ሐውልቱ አለ። እንግዲህ መግቢያችን ላይ እንዳልነው ዞሮ ከቤት ኖሮ ከመሬት የሚባለው ነገር አይቀርምና ሁላችንም መጨረሻችንን ያሳምረው፣ አቀባበራችን ሳይሆን አሟሟታችንን ያሳምረው ነው ማለት የምንችለው። አቀባበራችን ቢያምርም ባያምርም ለቀጣይ ህይወታችን ብዙም ትርጉም አይኖረውም። ዋናው በተገቢው ሁኔታ መኖራችንና እንዲሁም አሟሟታችን ወይም መጨረሻችን ማመሩ ብቻ ነው። ስለዚህ ለሁላችንም ለኔም ለእናንተም መጨረሻችንን ያሳምረው። በቀጣይ ቪዲዮ በሌላ ሀገር በሌላ ቦታ እስከምንገናኝ በያለንበት የዓለም ዳር ቸር ቆዩ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።